እህ ዛሬ የምንመረምረው ጥያቄ በጣም ትልቅ እና ያው ከባድም ነው። በቀረቡልን ምንጮች መሰረት ሶስተኛው የዓለም ጦርነት መቼ ይነሳል? ጥያቄው ራሱ ያስደንቅጣል። በጣም እና እነዚህ ምንጮች ጉዳዩን የሚመለከቱት በትንቢታዊ መነጽር ነው። በተለይ ከመጽሐፍ ቅዱስ፣ ከሕዝቅኤል፣ ከዳንኤል እና በዋናነት ደግሞ ከዮሐንስ ራእይ ክፍሎች በመነሳት ነው። ልክ ነው። ስለዚህ የዛሬው ዓላማችን በእነዚህ ምንጮች ውስጥ የቀረቡትን ተለያዩ ትርጓሜዎች እና አመለካከቶች አንድ በአንድ የገለበጥን መፈተሽ ነው። ጥሩ። እና ያው ትንታኔው የሚጀምረው በጣም ወሳኝ ከሆነ ታሪካዊ ምሳሌ ነው። ምንጮቹ እንደሚሉት ወደፊት ሊመጣ ያለውን ለመረዳት ወደ ኋላ መመልከት ያስፈልጋል። ታሪክ ራሱን ይደግማል እንደማለት። በትክክል የጥንቷ ባቢሎን በይሁዳ ላይ ያደረሰችውን የሶስት ጊዜ ወረራ ወደፊት ታላቋ ባቢሎን በምትባለው ኃይል በቤተ ክርስቲያን ላይ ለሚደርሰው ጥቃት እንደ ጥላ ወይም ቅድመ ምሳሌ አድርገው ነው የሚያቀርቡት። እሺ፣ አመክንዮው ግልጽ ነው። በኃጢአት የወደቀችው ይሁዳ በባቢሎን እንደጠፋች ሁሉ በመጨረሻው ዘመን የምትወድቀው ቤተ ክርስቲያንም በመንፈሳዊቷ ታላቋ ባቢሎን ትጠቃለች ይላሉ። ይህ በጣም ትልቅ ሐሳብ ነው እና ምንጮቹ ይህንን ሐሳብ ሲያብራሩ ባቢሎን በሆነችው ቤተ ክርስቲያን ላይ ሁለት ታላላቅ ሰይፎች ቀደም ብለው ተመዘው ነበር ይላሉ። አንደኛውና ሁለተኛው የዓለም ጦርነቶች ማለት ነው። አዎ። አሁን ደግሞ ሶስተኛና የመጨረሻ ሰይፍ ይጠበቃል። እንግዲያው የዛሬውን ውይይት ከዚሁን ጀምር። መልካም። ጦርነቱ መቼ ነው የሚጀመረው? የመጀመሪያው አመለካከት ወዴት ነው የሚወስደን? የመጀመሪያው አመለካከት በቀጥታ ወደ ዮሐንስ ራእይ ምዕራፍ 6 ይወስደናል። ያው ይሄ ክፍል የፍጻሜውን ዘመን ክስተቶች በቅድመ ተከተል በሚያስቀምጡ 7 ማኅተሞች የሚታወቅ ነው። አዎ፣ እያንዳንዱ ማኅተም ሲፈታ አዲስ ክስተት ይጀምራል። ልክ ነው። እና ይሄ የመጀመሪያው ትርጓሜ የሚያተኩረው ከእነዚህ ውስጥ በሁለተኛው ማኅተም ላይ ነው። እሺ፣ ሁለተኛው ማኅተም ሲፈታ ምን ይሆናል? ሁለተኛው ማኅተም ሲፈታ ቀይ ፈረስ ይወጣል። በዚህ ፈረስ ላይ የተቀመጠው ፈረሰኛም ሰላምን ከምድር ላይ እንዲወስድ ሥልጣን ይሰጣል። ሰላምን እንዲወስድ? አዎ። ውጤቱም ሰዎች እርስ በርስ እንዲተራረዱ ማድረግ ነው። ለዚህም ተግባሩ ታላቅ ሰይፍ እንደተሰጠው ይናገራል። እና ምንጮቹ ይሄንን ታላቅ ሰይፍ ነው ከሦስተኛው የዓለም ጦርነት ጋር የሚያያይዙት። ያለምንም ማመነታት ጦርነቱ የፍጻሜው ዘመን መጀመሪያ ላይ የሚከሰት የመክፈቻ ክስተት ነው ባዮች ናቸው። እዚህ ጋር ነው ነገሩ የሚገርመው። ብዙዎች ጦርነቱ ራሱ ነው ፍጻሜው ብለው ያስባሉ። እነዚህ ምንጮች ግን ጦርነቱ ሆን ተብሎ የሚፈጠር ትርምስ ነው ያሉልን ነው። ሐሳቡ በትክክል እሱ ነው። ጦርነቱ በራሱ ግብ አይደለም፣ ይልቁንስ መሳሪያ ነው። መሳሪያ ነው፣ ወደሚቀጥለው ምዕራፍ ለመሸጋገር የሚያገለግል መሳሪያ። አውሬው ለሚባለው ኃይል መምጣት ሁኔታዎችን ለማመቻቸት ማለት ነው። በትክክል ይህ ጦርነት ሲነሳ ተከትለውት የሚመጡት ሦስተኛውና አራተኛው ማኅተሞች ረሃብና ቸነፈርን ያመጣሉ። በጦርነቱ በረሃቡ በቸነፈሩ እና በአራዊት አማካኝነት የምድር 1/4 ሕዝብ ለሞት ይዳረጋል። 1/4? አዎ። ይህ ሁሉ ጥፋት አውሬው ለሚባለው የዓለም አምባገነን መንግሥት መነሳት መድረክ ያዘጋጃል። ቆይ ይሄ እኮ ሁሉንም ነገር የሚገለበት ትንታኔ ነው። በራእይ መጽሐፍ ውስጥ በኋላ ላይ ስለሚጠቀሰው የ200 ሚሊዮን ሰራዊትስ እሱ አጥፊ ኃይል አይደለም? በጣም ጥሩ ጥያቄ ነው። በዚህ ትርጓሜ መሰረት የእሱ ሚና ምንድን ነው? እዚህ ጋ ነው ዋናው ነጥብ። በዚህ መጀመሪያው አመለካከት መሰረት ያ የ200 ሚሊዮን ሰራዊት ጦርነቱን የሚያስነሳው ኃይል አይደለም። በፍጹም አይደለም። በተቃራኒው ጦርነቱ ያስከተለውን ሁከት እና ቀውስ ለማስቆም ሰላም አስከባሪ መስሎ ብቅ የሚል ኃይል ነው። የሚገርም ነው። ዓለም በትርምስ ውስጥ ስትሆን ይህ ግዙፍ ኃይል ብቅ ብሎ ስርዓት ይመልሳል፣ ተዋጊዎቹን ወገኖች ያስታርቃል። በዚህም የዓለም ሕዝብ አዳኝ አድርጎ እንዲቀበለው ያደርጋል። ይህ ድርጊት ደግሞ የአውሬውን አገዛዝ ወይም የአዲሱን የዓለም ስርዓት መሰረት ይጥላል። ልክ ብለሻል። ማለቴ ጦርነቱ ሆን ተብሎ ለሚመጣ አገዛዝ መንገድ ለመጥረግ ታስቦ የሚቀሰቀስ ነው ያሉ ነው። አዎ፣ ሐሳቡ ይሄ ነው። በጣም የተለመደውን ትርጓሜ የሚጻረር ሐሳብ ነው። እሺ፣ ይህ የመጀመሪያው አመለካከት ጦርነቱን የችግሩ መጀመሪያ ላይ ያስቀምጠዋል። ሁለተኛው አመለካከት ደግሞ አለ አይደል? አዎ፣ ሁለተኛው አመለካከት አለ። እሱ የሚነሳው ከዚሁ የ200 ሚሊዮን ሰራዊት ጥያቄ ይመስለኛል። ያ ሰራዊት ጦርነቱን የሚያስቆም ሳይሆን የሚጀምረው ኃይል ነው ይላል አይደል? በትክክል። ሁለተኛው አመለካከት
የክስተቶቹን ቅደም ተከተል ሙሉ በሙሉ ይለውጠዋል። ይህ ትርጓሜም ያተኩረው በራእይ ምዕራፍ 9 ላይ ስድስተኛው መልአክ መለከቱን ስነፋው በሚሆነው ላይ ነው። እሺ፣ እዚህ ላይም ግልጽ እንዲሆን መለከቶቹ ከማኅተሞቹ በኋላ የሚመጡ ሌላ ተከታታይ የፍርድ ክስተቶች ናቸው። አዎ። ስለዚህ ይህ አመለካከት ጦርነቱ የሚሆነው ከመጀመሪያው አመለካከት አንጻር ከብዙ ጊዜ በኋላ ነው እያለ ነው። አዎ፣ ከብዙ ክስተቶች በኋላ ነው። ስድስተኛው መለከት ሲነፋ ትንቢቱ በኤፍራጤስ ወንዝ በታሰሩት 4 መላእክት ላይ ያተኩራል። እሺ። እነዚህ መላእክት ለተወሰነላቸው ዓመት፣ ወር፣ ቀንና ሰዓት ተዘጋጅተው የቆዩ ናቸው። ጊዜው ሲደርስ ይፈቱና 200 ሚሊዮን ፈረሰኞችን ያቀፈ ሰራዊት ይመራሉ። ተልእኳቸው ምንድን ነው? ተልእኳቸው የቀረውን የዓለም ሕዝብ 1/3 መግደል ነው። መጀመሪያ 1/4፣ አሁን ደግሞ ከቀረው ላይ 1/3። በቁጥር ስናስበው እኮ በቢሊየን የሚቆጠር ሕዝብ እልቂት ነው። እጅግ በጣም ብዙ ነው። እና ምንጮቹ ይሄን ሁሉ ጥፋት የሚያስከትለው ጦርነት ምን አይነት ጦርነት ሊሆን እንደሚችል ይገልጻሉ። የኒውክሌር ጦርነት ወይስ ሌላ? ምንጮቹ በጦርነቱ አይነት ላይ ብዙም አያተኩሩም። ነገር ግን ይህን ያህል የሕዝብ እልቂት በአጭር ጊዜ ውስጥ ሊፈጸም የሚችለው እጅግ በጣም አውዳሚ በሆነ ዓለም አቀፍ ጦርነት ብቻ እንደሆነ ይስማማሉ። ስለዚህ ሦስተኛው የዓለም ጦርነት የሚሆነው ይሄ ነው ብለው ያምናሉ? በዚሁ አመለካከት መሠረት አዎ፣ የ200 ሚሊዮን ሰራዊት ሰላም አስከባሪ ሳይሆን የጥፋት ሰራዊት ነው። ኤፍራጥስ ወንዝ የተጠቀሰው ለምንድን ነው? ይህ ቦታ ጂኦግራፊያዊ ጠቀሜታ አለው። ይህ በጣም ወሳኝ ነጥብ ነው። ምንጮቹ ኤፍራጥስ ወንዝን በተመለከተ 2 ዕድሎችን ያነሱ። አንደኛው ቃል በቃል ጂኦግራፊያዊ ነው። ማለት ጦርነቱ ቱርክን፣ ሶሪያን እና ኢራክን በሚያካልለው የኤፍራጥስ ወንዝ አካባቢ ማለትም ታሪካዊቷ ባቢሎን በነበረችበት ክልል ሊጀምር ይችላል። ይህ አካባቢ አሁንም ድረስ የዓለም የፖለቲካ ውጥረት ማዕከል መሆኑ ለዚህ ትርጓሜ ክብደት ይሰጠዋል። እውነት ነው። ሁለተኛው ዕድል ምሳሌያዊ ትርጉም ሊኖረው ይችላል የሚል ነው። እንዴት? በጥንት ዘመን ኤፍራጥስ ወንዝ የባቢሎን ከተማ መከላከያ እና የሕይወት ምንጭ ነበር። ወንዙ ቢድረቅ ባቢሎን ለጥቃት ትጋለጣለች። ስለዚህ በትንቢቱ ላይ ኤፍራጥስ መድረቁ መንፈሳዊቷ ባቢሎን የምትባለው የዓለም የሃይማኖትና የፖለቲካ ስርዓት መከላከያ መወገዱን ወይም መዳከሙን ሊያመለክት ይችላል ይላሉ። ስለዚህ ጦርነቱ የሚጀምርበት ቦታ ጂኦግራፊያዊ ብቻ ላይሆን ይችላል፣ የአንድ ስርዓት መፍረስ መገለጫ ሊሆን ይችላል። በትክክል። እሺ፣ አሁን 2 ፍጹም የሚመስሉ ተለያዩ የጊዜ ሰሌዳዎች አሉን። አንደኛው ጦርነቱ የፍጻሜው ዘመን መክፈጫ ነው ይላል። ሁለተኛው ደግሞ ወደ መጨረሻው አካባቢ የሚከሰት ትልቅ ክስተት ነው ይላል። ልዩነታቸው ትልቅ ነው። ነገር ግን ሁለቱም አመለካከቶች ጦርነቱ ወደ አንድ አይነት ውጤት የሚያመራ ይመስላል። ነጥቡ እሱ ነው። በሁለቱም አተረጓጎሞች ጦርነቱ የሚፈጥረው ትርምስና ጥፋት ጋለሞታይቱ ባቢሎን ተብላ ለምትጠራው ኃይል መንገድ ይከፍታል። ምንጮቹ ይህንን ኃይል ባቢሎናዊ የጵጵስና ስልጣን ብለው ነው የሚተረጎሙት። አዎ፣ ይህች ኃይል በአውሬው ወይም በዓለም መንግሥት ላይ ተቀምጣ ዓለምን እንድትቆጣጠር ጦርነቱ ሁኔታዎችን ያመቻቻል። ስለዚህ ጦርነቱ ለማንኛውም ለአዲስ የኃይል አሰላለፍ በር ከፋች ነው። ያ የ200 ሚሊዮን ሰራዊት ጉዳይ ግን አሁንም ግልጽ አይደለም። የመጀመሪያው ሰላም አስከባሪ ነው ሲል፣ ሁለተኛው ደግሞ አጥፊ ነው ይላል። ምንጮቹ ይህንን ልዩነት እንዴት ነው የሚያብራሩት? ሰራዊቱ የሰው ሰራዊት ነው ወይስ የአጋንንት? ይሄ ወሳኝ ጥያቄ ነው። ምንጮቹ እንደሚጠቆሙት የሰራዊቱ መገለጫ በራእይ 9 ላይ ሲገለጽ ከሰው ሰራዊት ይልቅ ከአጋንንታዊ ኃይል ጋር ይመሳሰላል። ከአፋቸው እሳትና ጢስ ዲንም ይወጣል የሚለው አገላለጽ ማለት ነው። አዎ፣ ያ አገላለጽ ቃል በቃልም ሆነ ምሳሌያዊ በሆነ መልኩ ሲተረጎም ከምናውቀው የጦርነት አይነት የተለየ መሆኑን ያሳያል። በተጨማሪም ጦርነት ከሚለው ቃል ይልቅ እልቂት የሚለው ቃል ይገልጸዋል ይላሉ። ልክ ነው። ጦርነት በሁለቱ ወገኖች መካከል የሚደረግ ሲሆን እልቂት ግን በአንድ ወገን የሚፈጸም ጥፋት ነው። ይህም የሰራዊቱን ከተፈጥሮ በላይ የሆነ ባህሪ ሊያመለክት ይችላል። ስለዚህ በሁለቱ ዋና ዋና አመለካከቶች ላይ ስናተኩር ምንጮቹ ሌላ አማራጭ ይጠቅሳሉ። ያው ሶስተኛ አማራጭ ያነሳሉ። ይህም
ማኅተሞቹና ምልክቶቹ በቅደም ተከተል ሳይሆን በአንድ ጊዜ የሚፈጸሙ ክስተቶች ናቸው የሚል ነው። ነገር ግን የምንጩ አሰጋጭ ይህንን ሐሳብ አይቀበለውም። ለምን? ምክንያቱም በራእይ መጽሐፍ ውስጥ ያለው የቋንቋ አጠቃቀም እና የክስተቶች ቅደም ተከተል ከዚህ በኋላ ከዚያም አየሁ ሆን ተብሎ የተቀመጠ የጊዜ ፍሰት ያሳያል ብሎ ስለሚያምን ነው። እሺ፣ ስለዚህ ትንታኔው በዋናነት በሁለቱ ቅደም ተከተላዊ አመለካከቶች ላይ ያተኩራል። አዎ። ማጠቃለያው እንግዲህ ጦርነቱ በሁለተኛው ማኅተም ጊዜም ሆነ በስድስተኛው መለከት ጊዜ ቢሆን በቢሊዮን የሚቆጠሩ ሰዎች ካለቁ በኋላ ጋለሞታይቱ ባቢሎን ዓለምን እንደምትቆጣጠር ምንጮቹ ይስማማሉ። ይህ አገዛዝ ሲመሰረት ደግሞ አንድ አስደንጋጭ ነገር ይፈጠራል። በሀገራት መካከል የነበረው ጦርነት ይቆም እና ትኩረቱ ሙሉ በሙሉ በእግዚአብሔር ሕዝቦች ላይ ወደሚደረግ ስደት ይዞራል። በትክክል የዓለም መንግሥታት እርስ በርስ መዋጋታቸውን አቁሞ በአንድ ዓላማ ይተባበራሉ። ያም ዓላማ ጋለሞታይቱ የምትመራውን ሲራትን የሚቃወሙትን ማሳደድ ይሆናል። ጦርነቱ ዓለምን ለአንድ ጠላት አንድ የሚያደርግ ክስተት ይሆናል ማለት ነው። የሚመስለው እሱ ነው። ስለዚህ ከዛሬው ውይይት የምንረዳው ቁልፍ ነገር ይሄ ይመስለኛል። ጦርነቱ ራሱ መጨረሻው አይደለም። በሁለቱም አተረጓጎም ጦርነቱ ዓላማ ያለው መሳሪያ ነው። ነባሩን ስርዓት አፍርሶ ፍጹም የተለየ ዓለም አቀፍ አገዛዝ ለመትከል የሚያገለግል ድልድይ ነው። በጣም ትክክል። ዋናው ጥያቄ ጦርነቱ ይመጣል ወይ ሳይሆን ጦርነቱ ምን ሊያስከትል ታቅዷል የሚለው ነው። በጣም ትክክል። ምንጮቹ ውይይቱን የሚደማምድሙትም ከዚህ ጋር በተገናኘ ወሳኝ ነጥብ ላይ ነው። ጦርነቱ መቼ እንደሚሆን የሚለው ጥያቄ በመጨረሻው ላይ 144,000 የተባሉት የእግዚአብሔር አገልጋዮች መቼ ማኅተም እንደሚደረግባቸው ይወስናሉ። ቆይ እዚህ ላይ ላቋርጠ። 144,000 የሚለው ቁጥር ለብዙዎች የተለያየ ትርጉም አለው። በእነዚህ ምንጮች አተረጓጎም እነማን ናቸው? ለምንስ የእነሱ መታተም የጊዜ መለኪያ ሆነ? ጥሩ ጥያቄ ነው። በእነዚህ ምንጮች ትንታኔ መሰረት 144,000ዎቹ በመጨረሻው ዘመን እግዚአብሔርን እንዲያገለግሉ ከ12ቱ የእስራኤል ነገዶች የሚመረጡ ልዩ ቡድን ናቸው። እሺ። የእነሱ መታተም ማለት ከመለኮታዊ ጥፋቶች እንዲጠበቁ የሚደረግላቸው ልዩ መለያ ወይም ማኅተም ነው። ስለዚህ የጥፋት መላእክት ሥራ ከመጀመራቸው በፊት እነዚህ አገልጋዮች መጀመሪያ መታተም አለባቸው። አሃ፣ ይህ ጊዜ ሰሌዳውን የሚወስነው ለዚህ ነው ማለት ነው። አዎ፣ እሺ፣ አሁን ግልጽ ሆነ። ታዲያ በማኅተሙ እና በጦርነቱ መካከል ያለው ግንኙነት ምንድን ነው? ግንኙነቱ የጊዜ ቅደም ተከተል ነው። ሁለት አማራጮች አሉ። የመጀመሪያው አማራጭ ጦርነቱ በሁለተኛው ማኅተም ጊዜ የሚነሳ ከሆነ ያ ማለት እነዚህ 144,000 አገልጋዮች ማኅተሙን የሚቀበሉት ከጦርነቱ ከረሃቡ እና ከመክሰፍቱ በኋላ ይሆናል ማለት ነው። በመጀመሪያው ዙር መከራ ውስጥ ካለፉ በኋላ ይመረጣሉ። ሁለተኛው አማራጭ ጦርነቱ በስድስተኛው መለከት ጊዜ የሚከሰት ከሆነ ደግሞ ማኅተሙን የሚቀበሉት ከጦርነቱ በፊት ይሆናል። በራእይ ምዕራፍ 7 ላይ እንደሚታየው ማለት ነው፣ መላእክቱ ምድርን ከመጉዳታቸው በፊት። በትክክል። ስለዚህ ጦርነቱ ከመጀመሩ በፊት ተለይተውና ተጠብቀው ይቆያሉ ማለት ነው። ይሄ በጣም ትልቅ ልዩነት ነው እና ይሄ ለአድማጭ የሚታው የመጨረሻ ጥያቄ ነው። ይሄ የጊዜ ልዩነት ማለትም ማኅተሙን ከጦርነቱ በፊት መሆን ወይም በኋላ መሆን ወደዚያ የመጨረሻ ዘመን ስንገባ ስለ አማኞችና ስለ ቤተ ክርስቲያን መንፈሳዊ ዝግጁነት ምን ሊያመለክት ይችላል? ወሳኝ ጥያቄ ነው። ጥበቃው የሚመጣው ከመከራው በፊት ነው ወይስ ከመከራው በኋላ? ይሄ ያው በቀረቡልን ምንጮች መሰረት ማሰላሰል ያለብን ጥልቅ ነጥብ ነው።